እንዴት ደስ እንዳለኝ እኔ እንድትረጂኝ ስለፈለኩ ነው ዛሬ ደግሞ ይሄን ስጦታ ሰጠሁሽ አይደለም ኪዩ አይ እኔ በቃ በጣም እንደማፈቅርሽ እና እኔ ሲጀመር ይሄን ስጦታ ሰጠሁሽም ሲጀመር የመጀመሪያዋ ሴት አንቺ ነሽ እኔ ለማንም ስጦታ ሰጥቼ አላውቅም ተቀብዬም አላውቅም በዚህ አጋጣሚ እና በጣም ነው ማፈቅርሽ አሁንም እናገራለሁ ደግሜ ፍቅሬን ተቀበይ እና ደስ ይለኛል ወይኔ ሳምር እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬሽ ውስጤን ልግለጽልሽ ጨነቀኝ ጠበበኝ እፋኝ የምልሽ እወቂልኝ ባክሽ እንደምወደሽ ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ በያላችሁበት ሰላማችሁ ብዝት ይበልልኝ ያለው እግዚአብሔር ይመስገን በጣም ደህና ነኝ ዛሬ እዚህ የተገኘሁትኝ ያቡ ደውሎልኝ ነው ለምንድን አላውቅም ብቻ በጣም ፈልግሻለሁ ምናምን አለኝና ለምን እንደፈለገኝ አላወኩኝም ብቻ እዛ ጠብቂኝ ፈልግሻለሁ ምናምን ሲለኝ ስራ ልገባ ስለሆነ ስራ ከመግባቴ በፊት ላገኘው ብዬ መጥቼ ነው እዚህ ያለሁትና ምን እንደሆነ አላውቅም ለምን እንደፈለገኝ አላውቅም ትንሽ ያለበት ሁኔታ ጥሩ አይደለም ማለት ባለፈ የፍቅር ጥያቄ አቅርቦልኝ ነበርና እኔም ግን ያን መቀበል እንደማልችል ነግሬዋለሁ እኔ ሰውን መውደድ አልፈልግም ስሜቱን ስለማቀው ያን ስሜት ስለማቀው ሰውን መግደል አልፈልግም እና ግን ልረዳውና አብሬው ልሆን አልችልም ምክንያቱም ቤተሰብ በቃ ጊዜ የሚያወጣው ነገር አለ ማለት እንቻ እሱ መሆን አልችልም እና ነግሬዋለሁ ላስረዳው ሞክሬያለሁኝ ግን ሊረዳኝ አልቻለም ምናምን ይዛኔና ትንሽ ተረባብሸን ይሄድ ነው እኔም ትንሽ ስሜታዊ ሆኜ ተጣልተና ምን ይወጣ ነውና ዛሬ ግን በቃ ማለት ለምን እንደፈለገኝ አላወኩም ብቻ ትንሽ ተረባብሸዋል እና ላወራሽ ፈልጊያለሁ ምናምን ሲለኝ እሺ ያልኩት ምክንያቱም እኔ ማንንም ሰው እንዲጎዳ አልፈልግምና በእኔ ምክንያት በተለይ ተረጋግተን አውርቼው ላስረዳው ሞክራለሁኝ በዚህም ጉዳይ ከሆነ በቃ ተስፋ እንደሌለው ልነግረው ሞክራለሁና በሌላ ጉዳይም ከሆነ ተረጋግተን እናወራለን በሚለው ነው እዚህ ጠብቃለሁ ያልኩት የቀጠርኩት ለዛ ነውና እስኪመጣ ድረስ ጠብቀዋለሁ ለምን እንደፈለገኝ አላውቅም ብቻ ጠብቀዋለሁኝና እስከዛ ድረስ ቁጭ ብዬ እስኪመጣ ድረስ እዚህ ሆነን እንጠብቀዋለን ቤተሰብ በጣም ቁጭ አልኩኝ ቆየ ምን አስበው እንደሆነ አላውቅም ቆየ ግን በሰላም ከሆነ ችግር የለውም ዋናው በሰላም መሆኑ ነው እና ምን እንደሆነ አብረን እንሰማለን ቤተሰብ እስከዛ ይሄን ቤት ላይክ ሼር ሰብስክራይብ ያደርጋችሁ ጠብቁን እንደምታውቁት ነው ሚኪ ደግሞ ትንሽ ቢዚ እየሆነ ነው ሰሞኑን በስራ ምናምን ምክንያት ትንሽ ቢዚ እየሆነብን ነውና ብዙም ስራ ላይ እንትን እያለ አይደል ማን ነው የት ነው ማን ይላከ ከዛ እሺ ስታምር ማን ነው ሚኪ ነው ይወት ቤተሰብ በማርያም ስታምር ላቅማን ነው የሚለውን ግን ልጁ መልእክት ተልኬ ነው ሌላ ሰው ነው ላከኝ ምናምን አለኝና ማይ ጋድ ታምራያቸው ክርስቶስ ወይኔ ወዳኔ ያለን በጣም ነው የምወደው አሻንጉሊት በጣም ከመላችሁ በላይ ጌታን እሺ ደግሞ ሊታቦታ እንደበጣም ሚኪ አይመቸኝም ያለኝ ለዚህ ነው እንዴ እሱ ነው መሰለኝ የላከው ወይኔ በጣም ደስ ብሎኛል ጌታን ወይኔ ጉዴ ሚኪ ነው መሰለኝ የላከልኝ ቤት ይዋስ አይ ላቭ ዩ ነው ደግሞ መተላ ወይኔ ታድዬ እግዚአብሔር ወይኔ መውደዴ እውነት ነው ደስ ብሎኛል በጣም ከመላችሁ በላይ እግዚአብሔር ልቤም ካንቺ ጋር ነው እንዴት አወቀ ግን እዚህ እንዳለው ውስጤን ነው ማምነው ስራ ነኝ ምናምን ብሎኝ ነበር ቤተሰብ አካሌ ባዶ ነው ገምት ራሱን ይላከው ማንንም ሊሆን አይችልም መውደዴ እውነት ነው ወደድኳትና ቤተሰብ ልቤም ካንቺ ጋር ነው ውስጤን ነው ማምነው አባላት
አካሌ ባዶ ነው ሳይሽ ሳሳለው ምነው አልገባኝም እንደ ውቅያኖስ እንቁ ልብሽ አይገኝም እኔ የምወድሽ ያላንዳች ቅሬታ ሳይሽ ሳሳለው ቀንም ሆነ ማታ እኔ ታውቃለህ ቆየህብኝና እዚህ ጋር ቁጭ ብዬ ስመጣለት ቆየ ምናምን ያልኩ ቤተሰብ እንትን ስል የሆነ ልጅ ይዞልኝ መጣና ሚኪ ለካ አይመችኝም ምናምን ያለው ይሄ ሊልክልኝ ነው እንዴት ደስ እንዳለ ሚኪ ነው ሲለኝ ታውቃለህ አይመችኝም ምናምን ብሎኛልና ሚኪ መሆኑን በምን ታውቂያለሽ? እንዴት እርግጠኛ ትሆኛለሽ? ማለት አይመቸኝም እሱ በጣም ሰርፕራይዝ ደስ እንደምወድም አሻንጉሊት እንደምወድም ያውቃል እና አይመቸኝም አላገኝሽም ምናምን አለኝ። ቅድም ደውዬለት እንገናኝ ስለ አይመቸኝም ምናምን አለኝ። ሚኪ አይደለም እኔ ነኝ እንደዚህ ያደረኩልሽ የላኩልሽ እኔ ማርያምን እኔ ነኝ የላኩልሽ። የምርህ ነው? ሳየው ራሱ እንደወደድሽው ሳይ ራሱ በጣም ደስ ብሎኛል። ልጁን የላከው አንተ ነህ? የምርህን ነው? አዎ የምርህን ነው። ምናስበው እንድትረጂኝ ስለፈለኩ ነው ዛሬ ደግሞ ይሄን ስጦታ ሰጠሁሽ። ሚኪን የላከው ምናምን ብለሽ እኮ እኔ ራሱ በጣም አዝኜብሻለሁ። አይ ስለ ሰርፕራይዝ ማድረግ ሰውን ይወዳልና አሻንጉሊት እንደምወድም ስለሚያውቅ ምናልባት እሱ አርኩት ከሆነ ብዬ ነው ያሰብኩት እና ደግሞ አንተ ትልከዋለህ ብዬ አላሰብኩኝም። ነግሬሃለሁ አውርተናል አይደለም? ምን አስበህ ነው አሻንጉሊት የምትልክልኝ? አበባ አሻንጉሊት ምናምን ነገር ምን አስበህ ነው? አረኪዩ ምን ሆነሽ ነው አንቺ? ባለፈው እኔ እየቀለድኩ መስሎሽ ነው እንዴ ተናገርኩት ያን ነገር? እሺ አይ አሁን እኔ እንዴት እንደማስረዳ አላውቅም። አይደለም ኪዩ አይ እኔ በቃ በጣም እንደማፈቅርሽ እና እኔ ሲጀመር ለይሄን ስጦታ የሰጠሁሽም ሲጀመር የመጀመሪያዋ ሴት አንቺ ነሽ። እኔ ለማንም ስጦታ ሰጥቼ አላውቅም ተቀብዬም አላውቅም በዚህ አጋጣሚ እና እኔ ያለሽ ቦታ በጣም ትልቅ ስለሆነ ነው እና በጣም ነው ማፈቅርሽ። አሁንም እናገራለሁ ደግሜ ፍቅሬን ተቀበይ ምን እንደምልህ አላውቅም። አይደለም ያዡ አይነን እሺ እኔ ሲጀመር ይሄ እንደዚህ ስጦታ ካንተ ልቀበል አልችልም። ለምን ምን ያንሰኛል? አይደለም ያንሳላስም ያነሰ ነገር ምን አለ? እኔ እንደዛ እያልኩ አይደለም። እኔ መፈቀር አልችልም መወደድ አልችልም ማለት እንደዛ እያልኩ አይደለም። ያው ይቅርታ በጣም እንደዛ ከተሰማን በጣም ይቅርታ በጣም አዝናለሁ። ግን እኔ እንደዛ ማለቴ ሳይሆን ስጦታ እንደዚህ ስጦታ የምትቀበለው ሰው አለ ማትቀበለው ሰው አለ ማለት እኔ እወድሻለሁ ምናምን የሚል አይነት ስጦታ እኔ ካንተ መቀበል አልችልም ማለት ምን ችግር አለው? እኔ ማፍቀር መወደድ አልችልም? ወደድኩሽ እንጂ አፈቀርኩሽ እንጂ አልኩ። ሌላ ነገር ምን ብያለሁ? ምን አልኩሽ? ሌላ ነገር አይ ይሄን ነገር እኮ አንቺ ማሳልፈሽበታል አይደለ? ጉዳቱን ታውቂዋለሽ። አውቃለሁ። ምን አለ ታዲያ ብትረጂኝ? ያው እኔ ይቅርታ ያው በጣም ይቅርታ ያው ታውቃለህ ሲጀመር እኔ በቃ ማፈቅረው ሰው አለ መወደው ሰው አለ። ማንን ነው? ሚኪን ነው የምታፈቅሪው? ሚኪን ይሁን አይሁን አንተ እሱ ማወቅ ምንም አይሰራልህም። ለአንተ እኮ አይጠቅምህም። በቃ እሱ ሆነ አልሆነ እኔ ዛሬ ቁርጡን ነገር ግን በቃ ለማንም ሴት አድርጌ ማላቀው ነገር ነው እኮ። እሺ ልንገርህ እኔ ፍቅር ታሪክ ላይ ስላለፍኩኝ በቃ በፍቅር ስለተጎዳው ምናምን አውቃለሁ፣ ስሜቱን አውቃለሁ እና በፍቅር የሚጎዳ ሰው በጣም ነው የሚያሳዝነኝ የምር ከልቤ ማለት ነው። ስለማውቀው ስሜቱን ስለማውቀው በጣም ተጎድቼበት በቃ መኖሬን እስክጠላ ድረስ ተጎድቼበት ስለማውቅ አውቀዋለሁኝ ስሜቱን እና ልረዳህ ሞክራለሁኝ ግን ምንም ማድረግ አልችልም። በቃ ማለት እውነቱን ነው እየነገርኩ ያለሁት። እኔ ማፈቅረው ሰው አለ መወደው ሰው አለ እና ያንተ ጥያቄ መቀበል አልችልም። እኔ ባንቺ ደረጃ አይደለሁም ማለት ነው። አይ እኔ እኮ በጣም ወይ በእናትህ እንደዛ አትበል በክርስቶስ። እኔ እንደዛ የሱ አይደለሁኝም እኮ ምን ማለት ነው? እኔ ስና የተውኝ ነው አንተ እንደዛ ምልህ እኔ የናኩ ምን ያንሰኛል? ለመፈቀር ምንድነው? እሺ ያው በእግዚአብሔር አታስጨንቀኝ፣ በክርስቶስ አታስጨንቀኝ። ያው እንድትጨነቂ አይደለም እኔ አንቺን ለማስጨነቅ አይደለም የመጣሁት። በቃ አሪፍ ነው ስጦታው፣ ወድጃታለሁ፣ በጣም ታምራለች። አበባውም ቴንኪው ግን እኔ ልቀበል አልችልም። ለምን ልቀበል አልችልም? ምክንያቱም ነገር አይደል እንዴ እኔ ልቀበል አልችልም። እንደዚህ ስጦታ ካንተ ልቀበል አልችልም። በቃ ማለት እርግጠኛ ነኝ እኔ ሌላ የምታፈቅር ሴት ትኖራለች፣ ያንተ የምትሆን ሴት ትኖራለች። እኔ ግን ያንተ ልሆን አልችልም። ያንተ ሆኜ ማለት ነው ተፈጠርኩ ያንተ አንቺ ነሽ። በቃ እኔ አንቺን ካላገኘሁኝ ስለምረዳህ ነው ማለት ስለማውቀው ስሜቱን ቁጭ ብዬ ተረጋግቼ እያወራሁት ያለሁት በቃ ልጎዳ ስለማልፈልግ ነው ተረጋግቼ ማውራክ ወንድም። እና ከዚህ በላይ ጉዳት አለ አፍቅሮ ማጣት። እኔ እንዴት ነው ልረዳህ የምችለው? ታዲያ የነገርኩህ እኮ ነው። በቃ ማፈቅረው ሰው መጠብቀው ሰው አለ። በቃ ማለት ነው። እሺ ማን ነው? እኔ በዛ ደረጃ በሱ ልክ አይደለሁም ማለት ነው። እሱ ምንም አይሰራልህም። ማንነቱን ማወቅ ለአንተ አይጠቅምህም።
ግን አሁን ላይ ማለት ነው እኔ ለምፈልገው ወደ ራስ ተመለስ ማለት እኔ ለመርሳት ሞክር እኔ እጎዳሃለሁ እንጂ አልጠቅምህም በጭራሽ ያንተ መሆነ ማለት እንዴት አድርጌ ነው ምረሳሽ እኔ ሴት አፍቅሬ አላውቅም ያው በእግዚአብሔር ይቅርታ አታስጨንቀኝ ከዚህ በላይ እኔ ምነግርህ በቃ እኔና ለመርሳት ሞክርና ለሚወዱህ እናት ስትል በቃ ለመኖር ሞክር ስለ እኔን ትተህ ለመኖር ሞክር እኔ ሲጀመር በጣም አጭር ጊዜ ነው እኔ እናንተ ከተገናኘን ከተዋወቀ ምናምን መልካምነትሽ ነው ያሸነፈኝ እኔ ጥፋትሽ እሱ ነው ጥፋቴ ማለት ነው በአጭር ጊዜ አንቺ ስለወደድኩሽ እኔ ጥፋት ማለት ነው እኔ አጥፍተሃል እያልኩ አይደለም በቃ እንደዛ ነው እያልሽኛለሽ ያው እኔ አጥፍተሃል እያልኩ ማለት እኮ ጥፋቴ ነው በቃ እኔ ጥፋት ነው አጥፍተሃል እያልኩ አይደለም እኔ ይቅርታ ጠይቀኝ እኔ አጥፍተሃል እያልኩ አይደለም ግን እንደምችል ፍቅር በምርጫ አይደለም የሚመጣው ባይዘው ያው አውቃለሁ በጣም እኔ አውቃለሁ ግን የተሳሳተ ሰው ነው የወደድከው በቃ የተሳሳተ ሰው ነውና እኔ ሲጀመርም ላንተ መሆንም አይደለም ማፈቅረው ሰው ማለና አንተ ያንተም ውድዳችንም ጥያቄን መቀበል አልችልም እኔ እንዴት እንደማስረዳ አላውቅምና እባክህ በቃ ልትረሳኝ ሞክር እኔ በቃ ካንተ ስርቅ መትረሳኝ ከሆነ ካሁን በኋላ እንገናኝ አንደዋወል በቃ ልርቅ ሞክራለሁ ላልደውል ላላገኘ ሞክራለሁ ያኔ ትረሳኝ ይሆናል ምናልባት ግን በቃ ታወኝና ስራን ለመርሳት እንዴት ነው መረሳሽሽ እንዴው ባጫጭር አራ ታበናት ያው ከዚህ በላይ መቆየትም የለብኝም እኔ ፈልግሻለሁ ምናምን ብለህ ስትጠራኝ እኔ ምን አለ የተለየ ነገር የምታወራ ይመስሎኛል እንጂ ባልፈታውን ራስ ምትደግምልኝ አልመሰለኝም የተለየ ነገር መስሎኝ ነው እስካሁን ቁጭ እየጠበቅኩ እናም ልጎዳ ስለማልፈልግ በቃ ግልጹን ማወቅ ስላለብህ እውነቱን ማወቅ ስላለብህ ብዬ ነው ልነግርህ የተቀመጥኩትና ከዚህ በላይ ልነግርህ ልልህ የምችለው ነገር የለም እንዴት ላስረዳሽ እኔ አሁን ማስረዳትም ቃላትም ማውጣትም አልችልም በጣም ይቅርታ በቃ ያው እንዴት አድርጌ እንዴት መውደዴን በምን አይነት ቃል ልግለጽልሽ እኔ በምንም ማየት ብትገልጽልኝ ያው እንደነገርኩ ነው ልረዳህ ማለት ፍቅር ልረዳህ አልችልም መስዋዕት ሆናለሁ ላንቺ ያው ስራትን ያዝ እየነገርኩ ነው እኔ ምንም በቃ መለወጥ የምችለው ነገር የለም መኖር የምችለውሽ ከናቴ በኋላ ያገኘኋት ሴት አንቺ ነሽ መለወጥ የምችለው ነገር የለም በእግዚአብሔር እኔ ምንም መቀየር የምችለው ነገር የለም አስረድቼሃለሁ በቃ እኔ ጋር ውስጥ ያለውን ነገር አስረድቼሃለሁ ማለት ስለዚህ ማን ነው እሱ ማወቅ አይጠቅምም በቃ በእናትህ ከዚህ በላይ መቆየት ያለብኝ አይመስለኝም ምንም አይሰራልኝም ይሄን ለምታፈቅር ሴት ሂድና ደስ እንዲለኝ ስጦታዬን ተቀበይ ለምታፈቅር ሴት እኔ ይሄን ልቀበል እንዴት ሳድርጌ ምን ማለት ነው ይሄ የሆዴን ላሳይሽ ምን ቃል ተናግሬሽ ውስጤን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወደሽ ቤተሰብ ምን ውስጥ ነው የገባሁት ወይኔ ግራ ገብቶኛል ቤተሰብ ጌታ ምን ማድረግ እንዳለብኝ አላውቅም ማለት እኔ ኩስ መሆን አልችልም በቃ መወደው ሰው አለ እኔ በፍቅር ማንንም መጉዳት አልፈልግም ቤተሰብ በእኔ ምክንያት ማንንም እንዲጎዳ አልፈልግም ግን በጣም የተረበሸ ነው መጥፎ ሁኔታ ላይ ነው ያለው እና ደግሞ ይሄንን መቀበል አልፈልግም አላውቅም ቤተሰብ በጣም ግራ ገብቶኛል ጌታን እኔ ነግሬዋለሁ በግልጽ አማርኛ ሊረዳኝ አልቻለም በቃ ስሜታዊ ሆኖ ነው የሄደውና እኔ ማንንም መጉዳት አልፈልግም በዚህ ሁኔታ ማንንም በዚህ ሙድ በቃ ሰላም ሁኑልኝ ዝጋ ካሜራውን